ዛሬ ደግሞ አዲስ ነገር ይዤላችሁ ብቅ ብዬላችኋለሁ። እናቱ መንገድ ላይ ወጥታ ጾሟን ስታድር ስትለምን ማየት የማይፈልግ ሰው ሁሉ ይህንን ቪዲዮ ሼር ያደርግ። ነገሩ እንዲህ ነው። ሀብታም ህጎችን ይገዛል፣ ህጎች ደግሞ ድሃን ይገዛሉ። አንድ እናት ቤተሰቧን የምታስተዳደርበት፣ ህይወቷን የምትመራበት፣ ልጆቿን የምታስተምርበት ስራ ይዘጋ ማለት ይህ አግባብና ፍትሐዊ አይደለም ብዬ አስባለሁ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የተናገሩት አባባል አለ። ካልተያዝክ መስረቅም ስራ ነው ብሏል። ግን አሁን እየሆነ ያለው ነገር ሰው ስራ ፈጥሮ እየሰራ ባለበት ሰዓት ላይ ስራቸውን ዘግቶ መንገድ ላይ እንዲወጡ መገፋፋት፣ ይህን ነገር እንዴት ታዩታላችሁ? አንድ እናት ደክማ ጉልበቷን ጊዜዋን አጥፍታ ገንዘቧን አጥፍታ የሰረችውን ስራ መንገድ ላይ አውጥቶ መድፋት ማለት ምን ማለት ነው? እኔን እናቴ ያስተማረችኝ አረቄ ሽጣ ነው። እሷም ህይወቷን የምትኖረው ዕለት ከዕለት ምግቧን የምትመገበው አረቄ ሽጣ ነው። ስለዚህ ይሄ ቤት ተዘጋ ማለት ደግሞ የእሷ የዕለት ከዕለት ምግቧ ይቋረጣል፣ ህይወቷ ይመሰቃቀላል፣ ወደ ልመና ነው ቀጣይ የምትወጣው። ስለዚህ ይህች እናት ደግሞ ስታለቅስና ስትለምን እንደማየት የሚያስከፋና አንጀት የሚያሳርር ነገር ምንም ነገር የለም። አልገባንም። እነሱ የሚራጩበት እነሱ የሚጠጡት ህጋዊ ከሆነ አንድ እናት ደግሞ ህይወቷን የምትኖርበት ልጆቿን የምታስተምርበት ስራ እንዴት ወንጀል ይሆናል? ይህ ነገር እንዴት ሲታይ በእኔ በኩል አክሴፕታንስ እና አግባብ የለውም ብዬ አስባለሁ። ምን እየሆነ ነው ያለው? ምን እየተደረገ ነው? አልገባኝም። ይሄ ህግ የወጣበት መንገድ አልገባኝም።